ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን ከዘውትር ተሳታፊያችን ጋር በመሆን የዕለቱን ዜናዎችን እናቀርባለን መልካም ጊዜ በአማራ ክልል የአብይ አህመድ አገዛዝ የከፈተውና ዘመቻ ማዕበል በሚል የጠራው መጠነ ሰፊ ጥቃት በከፍተኛ ድል የተመከተ መሆኑ ተገለጸ። አምስተኛ ቀኑን በያዘው በዚሁ ጥቃት በአራቱም የአማራ ቀጠናዎች በአብይ አህመድ ሰራዊት ላይ ከፍተኛ ኪሳራ መድረሱን ነው ለአንከር ሚዲያ በተላኩ መረጃዎች ላይ ተመለከቱት። እስር ቤት ተሰብሮ በፋኖ ምክንያት የታሰሩት ነፃ ያወጡበት አንድ ሻምበል ጦር በሙሉ የተደመሰሰበት በአንድ ውጊያ እስከ 200 ያገዛዙ ወታደሮች የተገደሉ በትና ሌሎች በርካታ ድሎች የተገኙባቸው ውጊያዎች መደረጋቸውን ከየቀጠናው የደረሱን መረጃዎች ያመለክታሉ። ዘመቻ ማዕበል ይዞ የመጣውን እድል ወደ ድል እየቀየረና ያለው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ህዝብግንኙነት ኃላፊ አርበኛ አብደላ እንድሪስ በማዕበል የመጣውን ኃይል በሚገባ መክተን በርካታ ድሎችን ተቀዳጅተናል ሲል ለአንከር ሚዲያ በሰጠው ቃለ ምልልስ ላይ ገልጿል። የዘውትር ተሳታፊያችን የዘመቻ ማዕበልን ለመቀልበስ እየተካሄደ ያለውን ተጋድሎ የተመለከተ ዝርዝር መረጃ አሰናርቷል። ወደዚያው እናልፋለን። ዘመቻ ማዕበል በጣም ከፍተኛ ቁጥር ያለው በኮርና በክፍለ ጦር ደረጃ የተደራጀ በርካታ ከባድ መሳሪያዎችን ብረት ለበስ ተሽከርካሪዎችን በአጠቃላይ የመንግስትን አጠቃላይ ሰራዊት ይዞ ወደ አማራ ክልል በተለየ ሁኔታ ዘመቻ ማዕበል በሚል ተንቀሳቅሶ የነበረው የመከላከያ ሰራዊት የአድማ ብተና ኃይል የሚሊሻ ኃይል በአጠቃላይ የአብይ አህመድ ጥምር ጦር በተለያዩ የአማራ ክልል የውጊያ ቀጠናዎች ላይ በተሰማራበት ቦታ ከፍተኛ መልሶ መከላከልና በኋላም ደግሞ ማጥቃት ደርሶበት ሊዝ ያለው ቦታ ብቻ ሳይሆን ከዚህ በፊት ራሱ ሲቆጣጠራቸው የነበሩ ቦታዎችን የፋኖ ኃይሎች ገብተው ምሽጎቻቸውን በመደርበስ ከፍተኛ የሆነ ድል የተጎናጸፉበት ሆኖ ነው ያገኘነው። በተለይ በዛሬው ዕለት በጎንደር ቀጠና ምስራቅ በለሳ ቃይመን በተባለ ቦታ ከባድ ምሽግ ተሰብሮ አንድ ሻምበል መሪን ጨምሮ ከ24 በላይ የሰራዊቱ አመራሮች እንደተደመሰሱና 11 ጥቁር ክላሽ እንደተማረከ ነው መረጃው የደረሰኝ። ሌላው በጎንደር ጸዳ ሊቦከምከም ደምቢያ በለሳ በሁለቱም ወረዳዎች በለሳ ሁለቱም ምስራቅና ምዕራብ በለሳ ላይ በተደረገው ውጊያ የፋኖ ኃይሎች ያንን አካባቢ ሙሉ በሙሉ በመቆጣጠር በጣም በርካታ ሰራዊት የሄደበትን የውጊያ ቀጠና ጽድተው የመከላከያ ሰራዊቱን በመደምሰስ አካባቢው ሙሉ በሙሉ እንደተቆጣጠሩ ነው የደረሰኝ መረጃ የሚያመላክተው። በተለይ ደግሞ ጎንደር ጸዳ በተደረገው ውጊያ የጎንደር አየር ማረፊያ ለሙሉ ቀን ስራ አቋርጦ በረራ ሲያደርግበት የነበረውን 3 እና 4 አውሮፕላኖች ከዛ ከጎንደር ሊያርፉ የነበሩት በአዘዞ ዙሪያ እየተደረገ ባለው ጦርነት ላይ ሳያርፉ ወደ አዲስ አበባ እንደተመለሱ ነው የደረሰኝ መረጃ የሚያመላክተው። በተለይ ከምንጭ ገብርኤል እስከ አየር መንገዱ ድረስ ባለው ወታደራዊ ካምፕ ላይ ፋኖ የፈጸማቸው ከባድ ጥቃቶች ምሽጎችን ተቆጣጥሮ የሎጂስቲክስ እና በሰራዊቱ አባላትም ላይ ጉዳት እንዳደረሰና በርካታ የቡድንና የነፍስ ወከፍ መሳሪያዎችን እንደማረከ ነው መረጃዎች የሚያመላክቱት። እንዲሁም ከአዲስ ዘመን እስከ ጎንደር መንገድ በአጠቃላይ ከጎንደር ጀምሮ ወደ ባህር ዳር የሚወስደው መንገድ አዲስ ዘመን ላይ ሙሉ በሙሉ በመቆረጡና በአዲስ ዘመን በሊቦ ከምከም እንዲሁም በአዲስ ዘመን ዙሪያ ያሉ የገጠር ቀበሌዎች ላይ የመንግስት ኃይሎች የህብረተሰቡን ከቤተክርስቲያን ከትምህርት ቤት ከመንግስት ተቋማት አስወጥተው ሰላማዊ ሰልፍ ለማድረግ በተንቀሳቀሱበት ወቅት በዛ አካባቢ የሚቀሳቀሰው የፋኖ ኃይል ወደ አዲስ ዘመን ከተማ በመጠጋት ከፍተኛ ውጊያ በመፈጸም አስፓልቱን በመቁረጥ ሰልፉም እንዳይካሄድ ከማድረጉ በተጨማሪ በመከላከያ ሰራዊቱ ላይ ጉዳት እንዳደረሰ ነው የሰማነው መረጃ የሚያመላክተው። እንዲሁም በማክሰኝት ከተማ ላይ በተደረገው ውጊያ አንድ ሻምበል ኃይል ሙሉ በዛሬው ዕለት እንደተደመሰሰና 15 ጥቁር ክላሽ እንደተማረከና 2 የቡድን መሳሪያ ማለትም አንድ ድሽቃና አንድ ሞርተር መማረካቸውን ነው መረጃዎች የሚያመላክቱት። እንዲሁም ዛሬ ከሰዓት በኋላ በታች አርማጮ ወረዳ ጠገዴ ከተማ አቅራቢያ አዲስ ዓለምና ፈንድቃ ከተማ ላይ በድሽቃና በሞርተር የታገዘ ከፍተኛ ውጊያ እየተደረገ እንደሆነና ውጊያው ባለመጠናቀቁ የደረሰን የወታደራዊና ቁሳዊ ክሳራዎችን ማወቅ ያልቻልን መሆናችን ነው ማሳወቅ መፈልገው። እንዲሁም በደራ ወረዳ በደቡብ ጎንደር በተለይ አንበሳሜ ከተማ ላይ በተደረገው ውጊያ ድሽቃን ጨምሮ በርካታ የነፍስ ወከፍ መሳሪያዎችን የፋኖ ኃይሎች መማረካቸውንና
አንበሳሜ ከተማን ለተወሰኑ ሰዓታት መቆጣጠራቸውን የፋኖ ኃይሎች ከተማዋን ተቆጣጥረው እንደነበርና በተደረገው ውጊያም የመንግስት ወታደራዊ ተሽከርካሪዎችን ከማቃጠል ጀምሮ ሚኒሻዎችን አድማ ብተናዎችንና ከ20 በላይ የሚቆጠሩ የመከላከያ ሰራዊት አባላትን በእጃቸው አስገብተው ማርከው ይዘው እንደወዱ ነው በጎንደር አካባቢ የደረሱን መረጃዎች የሚያመላክቱት። ሌላው እንግዲህ በጎጃም በትናንትናው ዕለት በሰከላ ወረዳ አጃሊ ኮለል ድንጋይ ኮለል ገበጣና አሽፋ በሚባሉ በሶስት አካባቢዎች ላይ በተደረገ ውጊያ ይሄ እንግዲህ ግሽ አባይ ከተማ የመከላከያ ኃይሎች እጅግ በጣም ተጠናክረው እነዚህ ሶስት ቀበሌዎችን በቅርብ ርቀት የሚገኙ ቀበሌዎች ናቸው። ከወረዳው ዋና ከተማ በቅርብ ርቀት የሚገኙ ቀበሌዎች ናቸው። እነዚህን ቀበሌዎች ለመቆጣጠር ሂደው እነዚህ ቀበሌዎች ላይ የነበሩ ፋኖች ከመልሶ ማጥቃት ወደ ሙሉ ማጥቃት ተሸጋግረው የመጣውን ወፈ ሰማይ ሰራዊት ከመደምሰሳቸው በተጨማሪ ሲዋጋ የነበረው የመከላከያ ሰራዊት ወደ ኋላ ሸሽቶ ግሽ አባይ ከተማ ከገባ በኋላ ተከታትለው ከተማዋን በመቆጣጠር ከተማዋ ውስጥ የፋኖ ቤተሰቦች የፋኖ ደጋፊዎች ፋኖን በገንዘብም በተለያየ መንገድም ተደግፋላችሁ ቤተሰቦች ናችሁ በማለት አስረዋቸው የነበሩ ከ250 በላይ የሚገመቱ የፋኖ ደጋፊ እስረኞችን ከእስር ቤት አስለቅቀው ይዘው እንደሄዱ መረጃዎች ያመላክታሉ። ሌላው እንግዲህ በብቸና ከተማ በፖሊስና በሚኒሻ ላይ እንዲሁም ደጋዳሞት ላይ አረፋ ሐሙስ ገበያ ጨት ዋርካ ላይ ከባድ ውጊያ እንደተደረገና የመከላከያ ሰራዊቱ አካባቢዎችን ሙሉ በሙሉ ለቆ መውጣቱን ነው የደረሰኝ መረጃ የሚያመላክተው። እንዲሁም የፋኖ ኃይሎች በዋናነት ይዘውት የነበሩትን አካባቢዎች ለማጥቃት እና ምሽጋቸውን ለማፍረስ ዋና ማዘዣ ጣቢያቸውን ለመቆጣጠር የፋኖ አመራሮችን ለመግደል ተንቀሳቅሶ የነበረው የመከላከያ ሰራዊት በርካታ ይዞታዎችን ከመልቀቁ በተጨማሪ በምዕራብ ጎንደር በቋራ እንደዚሁም በምስራቅ ጎጃም የፋኖ ኃይሎች ለ6 ወራት የኮማንዶ ስልጠና ሲሰጧቸው የነበሩ በርካታ ወጣቶችን ማስመረቃቸውን ነው ተያይዞ የደረሰኝ መረጃ የሚያመላክተው። መሳይ በአጠቃላይ በአማራ ክልል በዘመቻ ማዕበል የፋኖ ኃይሎችን ጥንካሬያቸውን በደንብ ያየንበትና በዘመቻ መልክ ተንቀሳቅሶ የነበረው የመከላከያ ሰራዊት እየተመታ ወደ ከተሞች እየተሰባሰበ እንደሚገኝና የያዘው የተቆጣጠረው መሬት የገደለው የፋኖ ኃይል የማረከው የጦር መሳሪያ እንደሌለና በተደረገው በአራት ቀን ውጊያ ግን የፋኖ ኃይሎች በርካታ ቀበሌዎችን ሲያስለቅቁ በአንዳንድ ቦታዎችም ላይ በከተሞች ላይ በመግባት ጥቃት ሲፈጽሙና በርካታ የጦር መሳሪያዎችን የቡድንና የነፍስ ወከፍ መሳሪያዎችን መማረካቸውን ነው ተያይዞ የደረሰን መረጃ የሚያመላክተው። በሰሜን ወሎ ያገዛዙ ጦር ለ3 ተከታታይ ቀናት ውጊያ ያደረገ ቢሆንም በተለይ በላስታ ጊዳን ቆቦ በዛሬው ዕለት ውጊያው ቀጥሎ የዋለ ሲሆን በተለይ በዋናነት በላስታ አካባቢ በላሊበላ አካባቢ በተደረገው ውጊያ ከትናንት በፊት 241 የመከላከያ ሰራዊት ተደምስሰው በአካባቢው ሙሉ በሙሉ በፋኖ የበላይነት እየተካሄደ እንደሆነና ውጊያው ግን ዛሬ በከባድ መሳሪያ ብቻ የግረኛ ውጊያዎች ተቀዛቅዘው በከባድ መሳሪያና በቡድን መሳሪያዎች ውጊያ እየተደረገ እንደሆነ ነው የደረሰኝ መረጃ የሚያመላክተው። የፌደራል ፖሊስ ቁጥር እየተመናመነ መሆኑ ተገለጸ። ዞብል የተሰኘ የሚዲያ አካል አገኘውት ባለውና ተቋሙ ራሱን በገመገመበት አንድ ሰነድ ላይ እንደተመለከተው የፌደራል ፖሊስ አባላት ቁጥር በከፍተኛ መጠን ተመናምኗል። ለዚህም በዋናነት የተገለጸው ምክንያት አብይ አህመድ ወደ ስልጣን ከመጣበት ጊዜ ጀምሮ የፌደራል ፖሊስ ከተቋቋመበት ዓላማ ውጪ በጦርነቶች ውስጥ እንዲሳተፍ በመደረጉ እንደሆነ ተመልክቷል። ከመከላከያ ሰራዊቱ ጋር በየጦርነቱ ግዳጅ የተሰጠው ሲሳተፍ የቆየው የፌደራል ፖሊስ አባላቱን በሞት በመቁሰል በሙርኮና በመጥፋት በከፍተኛ ቁጥር ማጣቱን ያመለከተው ሰነዱ በትግራይ በአማራና በኦሮሚያ ክልሎች እየተካሄዱ ባሉት ጦርነቶች ቀጥተኛ ተሳታፊ እንዲሆን መደረጉ ተቋሙን ከፍተኛ አደጋ ላይ እንደጣሎም ተገልጿል። በሌላ በኩልም የፌደራል ፖሊስ በአንድ ቋንቋ ተናጋሪ ሰዎች ቁልፍ የስልጣን ቦታዎች መያዛቸውና ሌሎች እየተገፉ መምጣታቸው ተቋሙን እየለቀቁ የሚጠፉ አዛዦችና አባላት ቁጥር በየጊዜው መጨመሩን ያመለከተው የዞብል ዘገባ በዚህ ምክንያት ተቋሙ በከፍተኛ የአባላት መኮብለል የተነሳ እየተዳከመ እንደሆነ አስታውቋል። አንከር ሚዲያ ከወራት በፊት ከፌደራል ፖሊስ የመረጃ ምንጮች ያገኘው ተመሳሳይ ሰነድ በአንድ ሳምንት ውስጥ ብቻ ከ200 በላይ የተቋሙ አባላት መሳሪያቸውን ይዘው መጥፋታቸውን የሚያመለክት ነው። የደሞዝ ማነስን ተከትሎ እየናረ የመጣው የኑሮ ውድነት የፌደራል ፖሊስ አባላት መሳሪያቸውን እየሸጡ
እንዲጠፉ እያደረጋቸው ሲሆን በአማራ ክልል በተለይ ከነትጥቃቸው ፋኖን የሚቀላቀሉ መኖራቸው ተቋሙን በሰው እጥረት እንዲመታ እንዳደረገውም ይነገራል። ይህን በተመለከተ መረጃዎችን በማጠናቀር ሊያካፍለን የዘውትር ተሳታፊያችን መስመር ላይ ይገኛል። በጣም አስገራሚ ነገር ነው። የፌደራል ፖሊስ አባላት እየተመናመኑ መተዋል ነው የሚለው መረጃው። ይሄ የተቋሙ ሰነድ ነው። ተቋሙ ሰነድ ላይ እንደተመለከተ ከሆነ በተለያዩ ምክንያቶች በዋናነት ግን በጦርነቶች ላይ እየተሳተፈ በመሆኑ ፌደራል ፖሊስ በየጊዜው ቁጥሩ እየተመናመነ እንደመጣ ያመለክታል። በቅርቡ አንከር ሚዲያ ባገኘው መረጃ ከፌደራል ፖሊስ በሳምንት ከ100 እስከ 200 የሰራዊቱ አባላት መሳሪያቸውን ይዘው እንደሚሰወሩ የሚገልጽ መረጃ ነው ያቀረብነው። ቁጥሩ እየተመናመነ ነው። ለመመልመል ደግሞ መስፈርት አውጥቶ እየተንቀሳቀሰ ነው። እስካሁን ግን የሚመዘገብ በበቂ ሁኔታ አልተገኘም። እውነት ነው መሳይ፣ ይሄ ነገር ከተፈጸመ በርካታ ጊዜ ሆኖታል። ዛሬ መንግስት እንግዲህ አይኑን አፍጥጦ የመጣው ነገር በግልጽ እየታየ ስለመጣበት እንጂ የፌደራል ፖሊስ በዋናነት የተመሰረተበት ዋነኛው ምክንያት የከፍተኛ የሆነ የፌደራል ተቋማትን ደህንነት መጠበቅ ነው። ዋነኛ ስራው በፌደራል መንግስት የሚተዳደሩ ተቋማትን መጠበቅ ነው ዋነኛ ስራው። ነገር ግን ከዚህ ስራ ወጥቶ በትግራይ ክልል በተደረገው ጦርነት ጀምሮ አሁን ደግሞ በአማራና በኦሮሚያ ክልል እየተደረገ ባለው ጦርነት ከመከላከያ ጋር እኩል ቀጥተኛ ተሳታፊ በመሆናቸው ምክንያት አንደኛ በጦርነቱ በጣም ከፍተኛ መስዋዕትነት እየከፈሉ በመሆኑና ያለሙያቸው ገብተው ቀጥተኛ ውጊያ እያደረጉ በመሆኑ መስዋዕትነት እየከፈሉ ነው። እንዲያውም እንደሚባለው ከሆነ መሳይ የመከላከያ ሰራዊት በቁመት ልክ በተሰራ ኮንክሪቶች ራሳቸውን ከደበቁ በኋላ የአድማ ብተና ኃይሎችን፣ የፌደራል ፖሊስ ኃይሎችን፣ የክልል ፖሊስ አባላትንና የሚሊሻ አባላትን ነው መጀመሪያ ወደ ውጊያ ቀጠና አስገድደው የሚያስገባቸው። እነዚህ ለመከላከያ አስፈላጊ የሆነ መስዋዕትነት ከከፈሉ በኋላ ከተሰዉ በኋላ ውጊያው በሚዳከምበት ሰዓት መከላከያ ገብቶ ለማጥቃት ነው ዋናነት ጥረት የሚያደርገው። ይሄን ነገር እየተነቃ በመምጣቱና በቀጥተኛ ተሳትፏቸው ምክንያት ከፍተኛ መስዋዕትነት እየከፈሉ በመሆኑና ያለሙያቸው ገብተው ችግር እየደረሰባቸው በመሆኑ ቁጥራቸው እየተመናመነ እንደመጣና እየጠፉ ከፋኖ ኃይሎች ጋር በተለይ አማራ ክልል እየተደረገ ባለው ቀጥተኛ ውጊያ ፋኖን እየተቀላቀሉ እንደሚገኙና አንዳንዶቹም ውጊያውን የተቃወሙ የፋኖ ኃይሎችን የሚጽፉትን የፌስቡክ የሚሆን የተለያዩ እንትኖችን ላይክ እና ሼር አረጋችሁ በሚል ሰበብ በአንድ ከተማ ላይ በመቶ የሚቆጠሩ ባልታወቀ እስር ቤት ውስጥ ታስረው እንደሚገኙና ከፍተኛ ስቃይ እንደሚደርስባቸው ስለታወቀ እኛም ነገ በእኛ ላይ እንደዚህ አይነት ችግር ይደርሳል በማለት የፋኖ ኃይሎችን ባገኙት አጋጣሚ ሁሉ እየተቀላቀሉ ነው። ይህን እድል ያላገኙ ደግሞ ጠፍተው መሳሪያቸውን ሽጠው ልብሳቸውን ቀይረው ገንዘብ ከፍለው መታወቂያ አውጥተው ባሉበት አካባቢ ወደ የሀገሮቻቸው ወደ የቤተሰቦቻቸው እየሄዱ መሆኑን፣ ሌላው ደግሞ በአጠቃላይ የብልጽግና ስርዓት ስልጣን ከያዘበት ጊዜ ጀምሮ የፌደራል ፖሊስ በተለይ በዋናው መስሪያ ቤት ላይ የሚገኘው ከደመላሽ ገብረ ሚካኤል ከዋናው ኮሚሽነር ጨምሮ ዋና የስራ ቦታዎችን በአንድ የብሔር ድርጅት በመያዙና በሌሎች ብሔሮች ተይዞ የነበረው በግልጽ ነጠቃ በመፈጸምና የአንድ ብሔር የበላይነት የሚታይበት ተቋም በመሆኑ ይሄን ተቃውሞ ያነሱ ሰዎች ከፍተኛ ድብደባ፣ እስራት፣ ከደሞዝ መታገድ አንዳንዶችም ላይ ግድያ እየተፈጸመባቸው ስለሆነ ሰራዊቱ እየተበተነ እንደሆነ ነው። በተለይ በእስር ቤት ውስጥ በበርካታ ባልታወቁ ወታደራዊ ካምፖች ውስጥ የፌደራል ፖሊስ አባላት በተለይ የአማራ ተወላጅ የሆኑ የፌደራል ፖሊስ አባላት በተለያዩ እውቅና በሌላቸው እስር ቤቶች በተለይ በዋናነት ደግሞ በኦሮሚያ ክልል በሚገኙ የመንግስት መጋዘኖች ውስጥ የግለሰብ የኢንቨስተር መጋዘኖች ውስጥ ታስረው እንደሚገኙ እና በዚህ ምክንያትና በተለያዩ በርካታ ምክንያቶች የሰራዊቱ ቁጥር እየተመናመነበት እንደመጣና ይህን ሪፖርት ተከትሎ ለሚመጣው አመጽ አዳዲስ ሰልጣኞችን በአስር ሺዎች የሚቆጠሩ የፌደራል ፖሊስ በአስቸኳይ ስልጠና ወስደው ወደ አዲስ አበባ ወደ ተለያዩ የክልል ከተሞችን እንዲመደቡ ለማድረግ ምልመላዎች እንደተጀመሩና በአጠቃላይ ግን የፌደራል ፖሊስ ከፍተኛ ችግር ውስጥ መውደቁ በሰራዊት አባላት ላይ ከፍተኛ ችግር ውስጥ መውደቁን የሚያሳይ ሪፖርት ነው። ይሄ የሚታወቅ ነው። አዲስ አበባ ከተማን የፌደራል ፖሊስ ሳይሆን አሁን እየተጠበቃት ያለው ቀይ ቦኔት ያለበሱ ሲቪል የለበሱ የደህንነት አባላት እንዲሁም የተለያዩ የኦሮሚያ ክልል ፖሊሶች በአዲስ አበባ ከተማው በመግባት የድንበር ክፍለ ከተሞችን በአዲስ አበባ ዙሪያ ያሉ የድንበር
የአዲስ አበባ ክፍለ ከተሞችን ሙሉ በሙሉ በኦሮሚያ ክልል ነው ጥበቃ እየተደረገላቸው የሚገኙት። መሳይ እንግዲህ ከዞብል ሚዲያ ተመለከተው መረጃ እንደሚያስረዳው ከሆነ ቀደም ሲል በዝርዝርም አንተም ተመልክተከዋል ከፋኖ ጋር በተያያዘ በተለይ አማራ ተወላጅ ሆኑ የፌደራል ፖሊስ አባላት እንደዚሁ በከፍተኛ ቁጥር እስር ቤቶች ውስጥ እንደሚገኙ እንደዚሁ ሰራዊቱንም በመክዳት ወደ ፋኖ እየተቀላቀሉ እንዳለ የሚገልጽ ነው። ከዚህ በተጨማሪ በአንድ አካባቢ ተወላጅ በአንድ ቋንቋ ተናጋሪዎች ሁሉም የስልጣን መዋቅር በፌደራል ውስጥ መያዛቸውም እንደዚሁ በከፍተኛ ደረጃ የሰራዊቱ መኮብለል እንዲከሰት እንዳደረገ ነው። ከዚህ በተጨማሪም የኑሮ ውድነቱ በራሱ መሳሪያቸውን ይዘው እየሸጡ የሚጠፉ የፌደራል ፖሊስ አባላት ቁጥርም ጨምሯል። እንግዲህ ፋኖ ባለፉት ተከታታይ ጊዜያት እየተዋጋ ያለው ከመከላከያው ሰራዊት ጋር ከጥምር ሰራዊቱ ከሚሊሻውና ከአድማ በታኝ ብቻ ሳይሆን ከፌደራል ፖሊስ ጭምር ነው። በርካታ ምርኮች አሉ ከፌደራል ፖሊስ የተያዙ በተለያዩ ጊዜያትም እነዚህም በቪዲዮ ጭምር ፋኖ ያሳወቀበት ሁኔታ ነው ያለው። እንግዲህ አሁን አዲስ ምልመላ ሊያከናውን ተዘጋጅቷል። አመጽ ይከሰታልም የሚል ስጋት አለው። በፌደራል ፖሊስ ይህንን ሊመጣ የሚችልን ህዝባዊ ተቃውሞና አመጽ አስቆመዋለሁ በሚል ከፍተኛ ምልመላ እንዲደረግ ውሳኔ ተላልፎ እንቅስቃሴ ተጀምሯል። ምን ያህል ይሳካል የሚለው ነው። ባለፈው በአማራ ክልል ወታደራዊ ምልመላ ሙሉ በሙሉ ተቋርጧል። ምክንያቱም ተመልምለው ስልጠናም የሚወስዱት ከነመሳሪያቸው ፋኖን እየተቀላቀሉ በመሆኑ አሁንስ ምን መፍትሄ አለ? በዚህ ደረጃ ፌደራል ፖሊስን ማጽናትና ማጠናከር ይቻላል ወይ? ፌደራል ፖሊስ በሙስና በነቀዙ ባለስልጣናት ከፍተኛ ችግር ውስጥ ያለ ተቋም እንደሆነ ይነገራል። እነ ደመላሽ ገብረ ሚካኤል በአደንዛዥ እጽ ንግዱ ውስጥ ህገወጥ የገንዘብ ዝውውር ውስጥ ከፍተኛ የሆነ ሽርክና መረብ ዘርግተው ከአዲስ አበባ ጅቡቲ ቱርክና ሌሎች ሀገራት የተዘረጋ የጥቅም መረብ እንዳላቸውና በዚህም ከፍተኛ የሆነ የሀገር ሀብት እያስኮበለሉ እንዳለ ይታወቃል። ይሄ ተቋም ማዳን ይቻላል ወይ? አዲስ አበባ ከተማ ላይ የኦሮሞ ተወላጅ የፌደራል ፖሊስ አባላት ህጋዊ ሰርቲፊኬት ተሰጧቸው ማለት በሚያስችል ደረጃ ዘረፋ እየፈጸሙ ነው። ማንኛውንም ወጣት ቦርሳ ይቀማሉ፣ የሴት ቦርሳ ይቀማሉ፣ ሰዓት ያስወልቃሉ፣ ሞባይል ይቀማሉ፣ ገንዘብ ይነጥቃሉ። ይሄንን የሚያደርጉበት በዋናነት ህዝቡ በጣም በከፍተኛ ፍርሃት ውስጥ ስላለ ድንጋጤ ውስጥ ስላለ የሚያደርሱትን ድብደባና ፍረጃ አንተ በፌስቡክ ላይ የፋኖን እንትን ላይክ እና ሼር አድርገሃል በማለት ይዘው ከፍተኛ ዘረፋ እየተፈጸመ ነው። ያንደኛውን ዘረፋ አንደኛው እየሸፈነለት ታችኛው ሰራተኛ ሲዘርፍ የላይኛው ሰራተኛ ለምን እንደዚህ ይፈጸማል ብሎ የተቀማው ሰው እንኳን ፖሊስ ጣቢያ ሄዶ ቢያመለክት ተደብድቦ ተጨማሪ ዘረፋ ተፈጽሞበት ነው የሚወጣው። ይሄ ግን ለሌሎች ብቻ አልተፈቀደም። የአማራ ተወላጆች አይደለም ዘረፋ ውስጥ ገብተው አይደለም በትክክል እንኳን አልመረመራችሁም ብሎ ምክንያት ፈልገው ከስራ ለማባረር ማሰር ፈርጀው በማሸማቀቅ ከስራ አግደው ደሞዛቸውን እንዳይከፈላቸው በማድረግ ከፍተኛ በደል ነው እየተፈጸመባቸው ያለው። ስለዚህ የፌደራል ፖሊስ በስብሷል። ይሄ ብቻ አይደለም። በአማራ ክልል መሳይ የመከላከያ ሰራዊት አባላት የአማራ ተወላጆች ስልጠና እንዳይወስዱ ብለው ቢናገሩም ወይም ከስልጠና ማዕከላት የአማራ ተወላጆችን ቢመልሷቸው ትናንትናና ከትናንት ወዲያ በተለይ ዘመቻ ማዕበል በተካሄደበት በእነዚህ 4 ቀናት ውስጥ በደጋዳሞት በቋሪት በደንበጫ እንዲሁም በላስታና በጎንደር ማዕከላዊ ጎንደር እና ደቡብ ጎንደር ባሉ ወረዳዎች ላይ በተደረገው ውጊያ በርካታ በገፍ የተማረከ የኦሮሞ ወጣት ያርሶ አደር ልጆች ናቸው። እነዚህ ሰዎች ደስ ብሏቸው በሚዲያ ወጣው እንኳንም እናንተ ጋር ችግር ሳይደርስብን ልጃችንን ሰጠን በማለት እየተናገሩ ነው። ስለዚህ ይሄ ስርዓት በፌደራል ፖሊስ አይደለም በመከላከያ በዋናው ተቋም እንኳን መዳን ወደማይችልበት ደረጃ ላይ ስለደረሰ የፌደራል ፖሊስን አሰልጥኖ ወደ ከተሞች ቢያስገባም ለተጨማሪ ዘረፋ ለተጨማሪ ህዝቡን ለማሰቃየት ፌደራል ፖሊስ በማሰልጠን ማዳን ወደማይችልበት ደረጃ እንደደረሰና የአንድ ቋንቋ ተናጋሪ ተቋም እንደሆነና በዚህ ምክንያት እርስ በርሳቸው እየተሸፋፈኑ ዘረፋ እንደሚፈጽሙ ነው። ከእንግዲህ በኋላ ይሄን ነገር ሰብስቦ አሰልጥኖ ወደ ተቋም ደረጃ መመለስ ወደማይችልበት ደረጃ እንደደረሰ ነው መረዳት የሚቻለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለአዲስ አበባ ከተማ ከንቲባ አዳነች አቤቤ በመስቀል የተሰራ የወርቅ ሐብል ሽልማት አበረከተች። የቤተክርስቲያኒቱ ንብረት የሆነን ህንጻ በማሳደስ የከተማው አስተዳደር ላደረገው አስተዋጽኦ ነው ወይዘሮ አዳነች አቤቤ ሽልማቱ የተበረከተላት። ጉዳዩ የቤተክርስቲያኒቱን ተከታዮች ያስቆጣ መሆኑን በተለያዩ ማህበራዊ መድረኮች ከሚተላለፉ አስተያየቶችና መልእክቶች መረዳት ተችሏል። አንከር ሚዲያ ከቤተ ክህነት ምንጭ ያገኘውን መረጃ ጠቅሶ ለወይዘሮ አዳነች
አቤቤ ሽልማት ለመስጠት በጠቅላይ ቤተ ክህነት ስራ አስኪያጅ በአቡነ ሳዊሮስ አማካይነት ኮሚቴ መቋቋሙን መዘገቡ የሚታወስ ነው። ትላንት በአዲስ አበባ በተከናወነው የህንጻው ቁልፍ ርክክብ ስነ ስርዓት ላይ ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ በተገኙበት ነው ብፁዕ አቡነ ሳዊሮስ በወይዘሮ አዳነች አቤቤ አንገት ላይ መስቀል ያለበት የወርቅ ሐብል ያጠለቁት። በጉዳዩ ላይ የዘውትር ተሳታፊያችን ጋር ቆይታ እናደርጋለን። እንግዲህ እንደተባለው ሆኗል። ለአዳነች አቤቤ ሽልማት ለመስጠት ከፍተኛ እንቅስቃሴ ሲደረግ ነበር። የመስቀል ቅርጽ ያለበት የአንገት ሐብል ለወይዘሮ አዳነች አቤቤ በስጦታ ተበርክቶላታል። ይሄ መረጃ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን አስደንጋጭ ሆኖ ነው እየተሰማ ያለው። በርግጥ ይህ መረጃ ከዚህ በፊት ከውስጥ አዋቂ ምንጮች ደርሶን የኢትዮጵያ ሕዝብ እንዲያውቀው በማለት ከዚህ በፊት መረጃውን ለኢትዮጵያ ሕዝብ አቅርበናል። የቀረበው ደግሞ ዛሬ የቤተክርስቲያን አባቶች ለስርዓቱ ቁንጮ ለሆነችው የቤተክርስቲያን አጠቃላይ ሕዝቧ በመከራና በስደት በቸነፈር በአጠቃላይ በመከራ ውስጥ ያለች የቤተክርስቲያን ላይ አንድ ህንጻ አድሰው ወይንም ተጨማሪ ነገር ሰጡን በማለት ሽልማት ለመስጠት መዘጋጀታቸው በእውነት ከ60 እና 50 ሚሊዮን ለሚሆነው የቤተክርስቲያኗ ምዕመናን አንገት የሚያስደፋ እና የሚያሳፍር ነገር ነው የተፈጸመው። እንግዲህ ቤተክርስቲያን እንደምታስተምረው የእግዚአብሔር ማደሪያው ሰው ነው ይላል። የሰው ልጅ በዚህ ስርዓት አይቶት የማያውቀው ግፍ እየተፈጸመበት በገዳማት አባቶች ባህታቸውን ዘግተው ስለ ሀገር የሚጸልዩ ስለ ህዝብ የሚጸልዩ ስለዚህ ክፉ መንግስት እንኳን የሚጸልዩ በበርካታ ገዳማት ላይ ያሉ አባቶቻችንን ያለ ምንም ምክንያት ስርዓቱ አንገታቸውን እየቆረጠ ለቀብር በሚያስቸግር ሁኔታ ሰውነታቸውን ተልትሎ ቆራርጦ በመጣል ቤተክርስቲያኗን እና ምዕመናኑን እንዲያፍር በማድረግ ከፍተኛ በደል የፈጸመውን ስርዓት እንኳን እንደዚህ ፈጸምክልኝ፣ እንኳን ገደልከን፣ እንኳን ቤተክርስቲያናችንን አቃጠልክ፣ እንኳንም በቤተክርስቲያናችን ውስጥ ምሽግ ሰርተህ ጦርነት አድርገህ ታቦት ማደሪያውን ቤተክርስቲያን በድሽቃና በሞርተር በመድፍና በዙ 23 እንዲመታ እንኳን አደረክልኝ ብሎ እንደመስጠት ነው የሚቆጠረው። ግን የሚያሳፍር ነገር ነው። አዲስ አበባ ብቻ ላይ እንኳን ብንመለከት ቤተክርስቲያን ያለ ምዕመናን ቀርቶ ቅዳሴ የሚያካሂድ ቀሳውስት እንኳን ተበትነው በአዲስ አበባ ከተማ ዙሪያ ተበትነው ቤተክርስቲያን በሌለበት አካባቢ ምዕመናኑ ተበትኖ ባለበትና ለቤተክርስቲያኑ ምዕመናን እንኳን ክብር ያልሰጠ ሽልማት በመሆኑ እውነት በጣም ነው የተዘባበቱበት። ይሄ ክርስቶስን ሊገሉት ያሉት አይሁዳውያን ልብሱን ነጥቀው እየተዘባበቱ 40 እንደገረፉት አይነት የሚያሳይ ነገር ነው። ቁጭት የሚፈጥር ነው፣ ንዴት የሚፈጥር ነው። ነገር ግን ይሄ ቤተክርስቲያን በስርዓቱ እግር ስር እንደወደቀችና ለ50 ሚሊዮን የሚሆን ምዕመናንን አንገት የሚያስደፋ ጉዳይ እንደተፈጸመ ነው ማየት የቻልኩት። መሳይ ይሄ የተሰራው ህንጻ እንደ አዲስ እንዲታይ መንግስት ውለታ ለቤተክርስቲያኗ እንደዋለ ተደርጎ እንዲቆጠር የምስጋናና ውዳሴ መንግስት ለቤተክርስቲያኗ ቀናኢ እንደሆነ ከዚህ በፊትም አብይ አህመድ ቤተክርስቲያኗ ሀገር ናት እያለ ሲገልጽ የነበረውን ተከታታይ የሆነ አብይ አህመድን ለቤተክርስቲያኗ ያለውን መልካም ስሜት የማይቋረጥ መሆኑን የሚያሳይ ነው ከሚል መገለጫ ጋር ነው እየተነገረ ያለው። እውነት ግን የት ነው ያለው? ይሄ የራሷ ይዞታ ነው፣ የራሷ ህንጻ ነው። 2 ፎቅ ተጨማሪ ተገንብቶ ለቤተክርስቲያኗ መልሶ ተሰጥቷል። ይሄ መደረጉ ይህን ያህል ከውለታ ሊቆጠር ይችላል ወይ? ቢሆን እንኳን ቤተክርስቲያኒቱ ከህንጻና ከቁስ ይልቅ ለሰው ልጅ ትኩረት መስጠት ያለባት ለእግዚአብሔር ፍጡር ትኩረት መስጠት ያለባት በአሁን ሰዓት የእግዚአብሔር ፍጡር የሰው ልጅ የቤተክርስቲያኒቱ ልጆች አባቶች ቀሳውስት መነኮሳት እየታረዱ ባለበት ጊዜ አንድ መግለጫ እንኳን ማውጣት ያልቻለች ቤተክርስቲያን ዛሬ ለምስጋናና ለውዳሴ በጣም በሚያሳፍር መልኩ ለዛውም ቤተክርስቲያኗን ለማዳከም ከፍተኛ እንቅስቃሴ ያለ ስርዓት ቁንጮ ለሆነች ሴትዮ በዚህ ደረጃ የወርቅ ሐብል ሽልማት መስጠቷ እንደው የቤተክርስቲያኒቱ የዝቅታ ዘመን ቤተክርስቲያኒቱ የስብራቷ ዘመን የቤተክርስቲያኒቱ የጨለማ ዘመን ነው ብለው የገለጹትንም ሰምቻለሁ። እውነት ይሄ ያስፈልጋል ወይ? ለምንድነው ቤተክርስቲያኒቱ በዚህ ደረጃ ምዕመናኖቿን የረሳችው ቀሳውስቶቹን የረሳችው መነኮሳትን የዘነጋችው? በዚህ ሰሞን ነው የዓለም ገና አንድ አገልጋይ በስለት ተወግተው የተገደሉት። በዚህ ሰሞን ነው በዝቋላ እንደዚሁ መነኮሳት አንገታቸው ታርደው የተገደሉት። በዚህ ሰሞን ነው በምስራቅ ሸዋ በተለያዩ አካባቢዎች ምዕመናን የተፈናቀሉትና
አብያተ ክርስቲያናት የተዘረፉት የተቃጠሉት ድምጻቸው ያልተሰማ የቤተክርስቲያኒቱ አባቶች ዛሬ ለአዳነች አቤቤ ሽልማት በስተው ነው የተገኙትና የሆነ ሁሉ ግን የሚያሳዝን እንደሆነ ነው ከያቅጣጫው የሰማናቸው መረጃዎች አስተያየቶች የሚያመላክቱት። እግዚአብሔር መጀመሪያ በሰው ልጅ ላይ ነው ያድረው በቤተክርስቲያን ላይ አይደለም። ቤተክርስቲያን የህብረታችን መገለጫ ነው። የሃይማኖቷ ምዕመናን በህብረት የሚጸልዩበት የሚዘምሩበት ተቋም እንጂ ከሰው ልጅ በላይ የእግዚአብሔር ማደሪያ ቦታ የለም። ስለዚህ ይህ ስርዓት አንደኛ በፖሊሲ ደረጃ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ኋላ ቀር ለድገታችን እንቅፋት የሆነች ተቋም ናት ብሎ በሰነድ ደረጃ አዘጋጅቶ እኮ ነው ይህን 7 ዓመት በየገዳማቱ እየዞረ በየአድባራቱ እየሄደ ዲያቆናትን የቆሎ ተማሪዎችን ወንበር ዘርግተው የሚያስተምሩ የሃይማኖት አባቶችን ምናልባትም እነዚህ የሃይማኖት አባቶችን በ80 እና በ100 ዓመት ፈልገን ማናገኛቸው የቤተክርስቲያኗን ዕውቀት ላይብረሪ የሆኑ የቤተክርስቲያኗ ቤተ መጻሕፍት የሆኑ አባቶችን እያደነ እየዞረ እየገደለ ያለ ስርዓት ቀሳውስትንና ዲያቆናትን የቆሎ ተማሪዎችን በሚማሩበትና በጎጆ ውስጥ በተቀመጡበት ከቦ በሳትና በድሽቃና በሞርተር እያቃጠለ ያለ ስርዓትን ቁንጮ የሆነችውን አዳነች አቤቤ መሸለም በምዕመናን ላይ ነው እየቀለዱ ያሉት። በእርግጥ እነሱ የተለያየ ሽልማት ሊሰጡ ይገባቸዋል። ምክንያቱም የኢትዮጵያ ኦርቶዶክስ ቤተክርስቲያንን አፍርሰው ለሁለት ከፍለው የኦሮሚያ ሲኖዶስ ለመመስረት ጥረት ያደረጉ ሰዎች በኋላ በምዕመናኑ ጥንካሬ ማቅለብሳ ቤተክርስቲያን አፈር ነስንሳ ጸሎት አርጋ አመጹ ወደ መንግስት ሊሸጋገርበት ባለበት ሰዓት እናንተ ቆይ ጊዜያችሁ አይደለም ጠብቁ ተቀመጡ ይቅርታ ብላችሁ ተመልሳችሁ ግቡ በማለት መንግስት በሰጣቸው ትዕዛዝ መሰረት አሁን ጊዜያቸውን ጠብቀው ቤተክርስቲያኗን ካደከሟት በኋላ የአዲስ አበባ ከተማ ሀገረ ስብከት ሊቀ ጳጳስን የኢትዮጵያ ቤተክርስቲያን የሲኖዶሱን ዋና ጸሐፊነትን ዋና አስተዳዳሪውን ሶስቱን የቤተክርስቲያኑ ቁልፍ ቦታዎች ከአባቶች በመቀማት ሰጠዋል። ለዚህ ሽልማት ወርቅ አይደለም እንቁ ይሸልሟቸዋል ገና። ሁለተኛ ነገር ደግሞ እቺ ቤተክርስቲያን መንግስት አገር ናት ብሎ ከሆነ ለምንድነው እንደዚህ ይጨከነባት? የጣሊያንና ሌሎችም በኢትዮጵያ የተፈጸሙ የሻገር ወራሪዎች እንኳን በመጡ ጊዜ ድርቡሽ በመጣ ጊዜ ግብጾች በመጡ ጊዜ ሶማሌዎች በመጡ ጊዜ ጣሊያኖች በመጡ ጊዜ ሌሎችም ኢትዮጵያን የወረሩ ኃይሎች በመጡ ጊዜ እኮ ቤተክርስቲያኗ እንደዚህ አልተዋረደችም እውነት ለመናገር። ስለዚህ በተቋም ደረጃ ፈርጆ እየጨረሳት ያለ እያጠፋት ታሪኳን ሙሉ በሙሉ ከኢትዮጵያ ከምድረ ገጽ ለማጥፋት ጥረት እያደረገ ያለ ስርዓትን ቁንጮ የሆነችውን አዳነች አቤቤ ሽልማት መስጠታቸው በእኛ በእምነቱ ተከታዮች ዘንድ ከፍተኛ ቁጭት የሚፈጥር ጉዳይ ነው። ይህ በእንዲህ እንዳለ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስ በአብይ አህመድ አገዛዝ የሚፈጸመውን ግፍ በማውገዝ ህዝቡ ለነጻነት እንዲነሳ ጥሪ ያደረጉ። የቀድሞ የሲኖዶሱ ዋና ጸሐፊ የነበሩትና በአብይ አህመድ ትዕዛዝ ወደ ሀገር ቤት እንዳይገቡ ከቦሌ አውሮፕላን ማረፊያ እንዲመለሱ የተደረጉት ብፁዕ አቡነ ጴጥሮስ ሰሞኑን ከእንባ በቀር ምን አተረፍን በሚል ርዕስ ለመላው የኢትዮጵያ ህዝብ መልእክት አስተላልፈዋል። የአሁኖቹ መሪዎች ሊያርዱህ ቢላዋ አዘጋጅተው በእውነት እኔ እንዳንተ የማከብረው ሰው በዓለም ላይ የለም ይሉሃል በሚል ያውኑን የኢትዮጵያ ገዢዎች ባህሪና ተግባር በይፋ የኮነኑት ብፁዕ አቡነ ጴጥሮስ ግዴታችንን የምንወጣው እኛው ራሳችን መሆናችንን መዘንጋት አይገባንም ብለዋል። በብፁዕ አቡነ ጴጥሮስ የተላለፈው መልእክት በጣም ጠንካራ ነው። አሁን ያለው ሁኔታ እጅግ ያሳዝናል ያሉት በመልእክታቸው በጣም ጠንካራ ነው። አንከር ሚዲያ ሙሉን መልእክት ለህዝብ አቅርቧል። ምን ማለት ይቻላል? በዚህ በኩል አባቶች ምንም ነገር እንዳላዩ ከግፈኞች ጋር ከገዳዮች ጋር እጅና ጓንቶ ነው በአንድ መድረክ እንደውም እየሸለሙ ጭምር ቤተክርስቲያኒቱንና ምዕመናንን ወደ ገደል እየከተቱ ባለበት ጊዜ እኚህ አባት ደግሞ የለም እየሆነ ያለው ነገር ጥሩ አይደለም ይሄ መንፈሳዊ አይደለም ብለው ድምጻቸውን እያሰሙ ይገኛሉ። እንዴት አየኸው የብፁዕ አቡነ ጴጥሮስን መልእክት? እውነት የሃይማኖት እረኛ ወይም የበጎች ጠባቂ ማለት እንደነዚህ አይነት አባቶች ወጣው ሲናገሩ ነው ያምርባቸዋል። ሲናገሩ ከልብ ጠብ የሚል ነገር ነው የሚናገሩት። በቤተክርስቲያን አንድ አባባል አለ፣ አንተ ከኔ ጋር ነህና በሞት ጥላ መካከል እንኳን ብሄድ አልፈራም ይላል አባታችን ዳዊት። ስለዚህ የአባታቸውን የዳዊትን መልእክት ይዘው በመከራ ጊዜ እንኳን ቢሆን አልፈራም
እውነቱን ተናግሬ በመሽበት ቦታ አድራለሁ ብለው እውነቱን እየተናገሩ እድሜ ዘመናቸውን የቆዩ አባት በመሆናቸው እንደነዚህ አይነት አባቶች በቤተክርስቲያኗ ላይ ስላሉ እውነት ክብርና ኩራት ይሰማናል። በመከራ ጊዜ ተኩላ በመጣ ጊዜ በጎችን ከተኩላ የሚከላከል አባት ሲኖር ነው እንደዚህ በድፍረት የምንናገረው። ነገር ግን የበፊት አባቶች ለአዳነች አቤቤ የወርቅ አበል የሸለሙ አባቶች ግን ተኩላ ሲመጣ ለተኩላ አሳልፈው የሰጡ የበግረኞች እንደማለት ናቸው። ምዕመናኑን አሳልፈው የቤተክርስቲያኗን ክብርና ዝና አሳልፈው ለመንግስት አሳልፈው ሰጠው። ተንበርካኪ ቤተክርስቲያን ተንበርካኪ የሃይማኖት ተቋምና ተንበርካኪ ሲኖዶስ እንዲኖር ለማድረግ ነው እየሰሩ ያሉት። የአባታችን መልእክት ግን ቁልፍ ነገር ነው የተናገሩት። እውነት ነው። እንደው ምናልባት አሳነሱት ካላልኩ በስተቀር ከእንባ በቀር ምንም አላተረፍንም ነው ያሉት። ነገር ግን እንባው ጤነኛ እንባ አይደለም። የኢትዮጵያ ሕዝብ እያነባ ያለው በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንባ የደም እንባ ነው። እንባ ያነባሽ ነው በዚህ ሰዓት። ስለዚህ ምናልባት እሳቸው የተናገሩት አንሶ ካልሆነ በስተቀር ቤተክርስቲያኗን የሚገልጻትን ነገር ነው የተናገሩት። ከእንባ በቀር ያተረፍነው ነገር የለም። ምናልባትም የአባታችን አቡነ ጴጥሮስ ዛሬ ብቻ አይደለም ለበርካታ ጊዜ መንግስትን ማስጠንቀቂያ ሰጥተዋል። በጉልበታቸው የሚመኩ አባት አይደሉም። እግዚአብሔርን ግን በእጃቸው በልባቸው በአእምሯቸው የያዙ አባት በመሆናቸው መንግስት ቢመለስ ይቻለዋል። ምክንያቱም ለምዕመናኑ ብቻ ሳይሆን ይሄ ነገር ለመንግስትም አይበጅም። መንግስት ከድርጊት ከክፋት ከተንኮል ከግድያ ቤተክርስቲያንን ከማውደም ተመለስ፣ ካልተመለስክ ግን ነገ በአንተ ላይ ሌላ ችግር ይመጣል እያሉ መልእክት ያስተላልፋሉ። ነገር ግን የሚሰማ የሚያይ መንግስት አይደለም። አይኑን ጨፍሮ ወደ ኋላ እንደሚሮጥ አይነት መንግስት ነው። ምናልባትም የግብፁን ፈርዖንን አይነት ተው ህዝቤን ልቀቅ ብዙ ጊዜ ሲነገረው እምቢ እንዳለው የፈርዖን አገዛዝ ይሄ አገዛዝም አወዳደቁ የከፋ እንደሚሆን ነው ማየት የቻልኩት። መሳይ ከአባታችን መልእክት የተወሰነውን እንደው በዚህ አጋጣሚ መጥቀስ ከተቻለም መልካም ነገር በህዝብ መካከል ሲመለከቱ ባዘን ልባቸው የሚሰበር ነገር ግን ደግሞ ያጡ የነጡ ድሆችና በቢላዋ የታረዱ በሰይፍ የተሰየፉ ህፃናትን ደም ሲመለከቱ ልባቸው በደስታ የሚፈካ መሪዎች ባሉበት ሀገር የመነኑ ሰዎች መታረድ አዛውንት መምህራንን አፍኖ መውሰድ ምን ሊነግረን ይችላል? ሰው በግፈኞች እያለቀ እየሰማና እየተመለከተ በደስታ ችግኝ ተከላ የሚወጣ ግን ደግሞ ሰዎች ታረቁ ሲባል ነጠላ ዘግዝቆ የሚያለቅስ ክፉ መንፈስ የተጠናወተው የፖለቲካ ስሪት የሰራ አካል ባለበት ሀገር ይህ ለምን ሆነ ብሎ ከመናገር ከመጠየቅ ይልቅ ይህ የሚቀየርበት መንገድ ማፈላለግ ነው ቁም ነገሩ። ለዚህ ደግሞ ተግባራዊ ምላሽ ለመስጠት ሁሉም ኢትዮጵያዊ መተባበር አለበት ነው ያሉት አባታችን። የችግሩ ምንጭ መነሻና መዳረሻ ከነማስረጃው ራሳቸው በኮድ ነግረውናል። አቶ ጠላቴ ነው ብለዋል። ይህን ቁልፍ ሲፈቱት ደግሞ አማራ ይጥፋ፣ ትግራይ ይጥፋ፣ ኦሮሞ ይጥፋ ተብሎ ተወስኖ ተነግሮናል። ስለዚህ እያጠፋዋችሁ ነው ለወደፊቱም አጠፋችኋለሁ እያለ የሚነግረንን መስማት ካልቻልን ማን ቢነግረን ነው የምንሰማው ይላል። በጣም ጠንካራ ትልቅ መልእክት ነው አባታችን ይዘው የመጡት። እውነት ለመናገር የሚሰማ ልብ ካለ ይስማ ነው። እንደው ምን ምላሽ ትጠብቃለህ? እውነት የሳቸው እንዲህ አይነት ጠንካራ መልእክት ነጥሮ የሚመለስ ወይስ ወደ ውስጥ ዘልቆ ገብቶ ለእውነተኛ ለውጥ ሰውን የሚያነሳሳ ይሆናል? በመንግስት ላይ ምንም ለውጥ ይኖራል ብዬ አላምንም። በምዕመናኑ ላይ ግን የተነገረው ነገር እውነት ከመልካም ማሳ ላይ እንደተዘራ ሰብል ነው ማየው። ምክንያቱም በኔ በራሴ በልቤ ላይ የፈጠረብኝን መነሳሳት በሌላውም የቤተክርስቲያን አባላት ምዕመናኑ ዘንድ ሊፈጥረው የሚችለው ነገር ይኖራል የሚል እምነት ነው ያለኝ። ነገር ግን መንግስት ይህን ነገር እንደ ዘበት አይቶት እንደሚያልፍ ነው የምገምተው። ምክንያቱም አንደኛ በዓላማ ነው ይህን ነገር እያደረገ ያለው። ሁለተኛ የስጋ ፍሬዎች ይላል መጽሐፍ ቅዱስ፣ የስጋ ፍሬዎች የተገለጡ ናቸው። ምቀኝነት፣ ክፋት፣ ተንኮል፣ ግድያ፣ አድመኝነት እያለ ይቀጥላል። የስጋ ፍሬዎችን እየፈጸመ ያለ ከመንፈስ የወጣ እግዚአብሔርን የማያመልክ የማይከተል ለሆዱ ያደረ ስርዓት በመሆኑ ክፋትና ምቀኝነት የተጠናወተው በመሆኑ በዓላማ እየሰራ ያለ መንግስት በመሆኑ ይሄ ነገር ከልቡ ገብቶ ከድርጊቱ ይታቀባል የሚል እምነት የለኝም። ምክንያቱም በዓላማ ነው አባቶችን እየገደለ ያለው፣ በዓላማ ነው ምዕመኖችን እያሰቃየ ያለው፣ በዓላማ ነው ምዕመንን ከቤተክርስቲያን እየነጠለ ቤተክርስቲያን በሌለበት አካባቢ እያሰፈረ ያለው። በአጠቃላይ ለቤተክርስቲያኗ ጥላቻ ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች እንደተናገረው ምቀኝነትና ክፋት፣ ተንኮልና አድመኝነት፣ ቡድንተኝነት ይላል። እነዚህን እየፈጸመ ያለ ስርዓት ይሄንን ክፋትና ተንኮል ከሰይጣን ካልሆነ በስተቀር ከእግዚአብሔር የሚመጣ መንግስት አይደለምና የሚፈጽመው ይሄ ስርዓት ክፋትና ተንኮልን እየፈጸመ በመሆኑ ሊመለስ ይችላል የሚል እምነት የለኝም።
ነገር ግን በምዕመናኑ ዘንድ ግን ቅድም እንደተናገርኩት ምን አለ ባልፈጸምኩት ኑሮ ያኔ 40 እና 50 ሚሊዮን በአባቶች አማካኝነት እንዳቡነ ጴጥሮስ አይነት አባቶች ተሰባስበው ምዕመናን ተነስ በቃ ለመብት ታገል ለቤተክርስቲያን ሙት ለሃይማኖት ተሰዋ ብሎ መመሪያ በሰጡ ቀን ግን ምን አለ ተመልሼ ወደ እናቴ ሆድ ብገባ ወደሚል ነገር ይመጣሉና ከዚህ በስተቀር ሌላ የሚመልሳቸው ነገር አለ ብዬ አላምንም መሳይ መልካቾቻችን ዜናዎቹ እነዚህ ነበሩ ከአንከር ሚዲያ ዝግጅት ክፍል ከተሳታፊያችን ጋር በመሆን እሰናበታችኋለሁ ጤና ይስጥልኝ